የክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ከቁጥር 2 የቀጠለውን ቁጥር 3 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ ለማየት እንጀምራለን ማለት ነው። ካለፈው ቁጥር 2 ትምህርታችንን ስንማር 1-2 እያልን ለምንድነው እግዚአብሔር ጸሎታችንን ሊሰማን ያልቻለው ግዳጅን ለምን አልፈጸመም በሚል አንደኛውን ምክንያት አይተን ሁለተኛውን አይተን የሁለተኛውን ምክንያት የመጽሐፍ ቅዱስ ጥቅስ ጠቅሰን ወደ ሶስተኛው እንገባለን ማለት ነው። በቁጥር 3 የምንመለከተው ይሄንን ነው። መልካም። ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 19 እስከ ቁጥር 21 ላይ ተወዳጆች ሆይ ራሳችሁ አትበቀሉ ነው ያለው። ለምንድነው ጸሎታችንን የማይሰማልን ስንል በአንደኛው ላይ የሰጠነው ምክንያት ስለምንጠራጠር ነው። ሁለተኛው ቂምና በቀልን ይዘን ስለምንጸልይ ነው። ለዚህ ቂመኛነት በቀለኛነት የሚሆን የመጽሐፍ ቅዱስ ጥቅስ ካለፈው የቀጠለውን ወደ ሮሜ ሰዎች ምዕራፍ 12ን ከቁጥር 19 እስከ 21 እንመልከተው። ተወዳጆች ሆይ ራሳችሁ አትበቀሉ ነው ያለው። ለቁጣው ፈንታ ስጡ እንጂ በቀል የኔ ነው። አሁን ጸሎት ከማድረጋችን በፊት ሰው ሆነን ሰው በድሎን ያን ሰው ወይም የበደለችንን እህት ሳንበቀላት አይቀርም በሚል በልባችን በቀልን ይዘን የሆነ ችግር ሲደርስብን ግን ጸሎት እናደርጋለን ወደ እግዚአብሔር። አይደርስም። እኛ ቀጠሮ ላይ ነን የተበቀለንን ለመበቀል። በዚህ ምክንያት ጸሎታችን ወደ እግዚአብሔር አያርግም። ይህንን ከልቦናችን ለአንዴና ለመጨረሻ ጊዜ ገፈንን ጣል ነው። ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራባ ብላው፣ ቢጠማ ጠጣው፣ ጠላትህ ነው ያለው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ነው። ጥሩ ክርስቲያኖች የበረቱቱ የበደላቸውን ሰው እያወቁ እንደበደላቸው መልካም ትህትና የእግዚአብሔር ሰላምታ ደህና ደሪ፣ ደህና ዋል፣ ደህና አምሽ በሚል ያለ ቂም ያለ በቀል በዚህ መልኩ ያሳልፋሉ። እነርሱ ቢተውት እግዚአብሔር ስለማይተው የበደለውን ይቀጣታል እያለን ነው። ይህንን ነው እያስተማረን ያለው። እንዲህ አይነት ክርስቲያኖች ሊበዙ ሊበረታቱ ይገባል። ስለዚህ ምክንያቱ ጸሎት የማያደርግበት ምክንያት ቂም በቀልን ይዘን የበደልነውን በደል ደግሞ ለመበቀል ጊዜና ሰዓት እየጠበቅን በመሆኑ እንዴት እግዚአብሔር ጸሎታችንን ይሰማል? እንዴትስ የምንፈልገውን ነገር እናገኛለን? እንዲህ አይነት ቂመኝነት፣ በቀልተኝነት ከኢትዮጵያ ምድርም ከሰዎች ልቦናም ከዓለምም ሕዝብ ሊወገድ ሊርቅ የሚገባው ነው። በእውነትም ይሄ ነው። ሶስተኛው ጸሎታችንን ወደ እግዚአብሔር ዘንድ በእግዚአብሔርም ዘንድ ተቀባይነትም የማያገኝበት ምክንያት አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል የሚለውን አምላካዊ ትምህርት ቅድሚያ ባለመስጠታችን ምክንያት የጸሎታችንን ዋጋ ሳናገኝ እንቀራለን ማለት ነው። ይሄ ነው ምክንያቱ። ባለቤቱ ሲያስተምር በመዋዕለ ሥጋዌው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነው ያስተማረ። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ነው ያለው። ሁልጊዜ ጸሎት በምናቀርብበት ጊዜ እግዚአብሔር ሆይ የርስት ገነት መንግሥተ ሰማያት ባለሟል አድርገን፣ እኔንም አድርገኝ፣ ቤተሰቦችንም አድርግ፣ የጠፉትንም መልስ፣ የተራቡትንም አምላ፣ አገር ሰላም አድርግ፣ የቅድስት ቤተክርስቲያንን አንድነት ሰላምን ጠብቅ፣ በሌሎች ቤተ እምነት ያሉ ወገኖቻችንንም እውነተኛውን ፍቅርህን አስተምራቸው፣ ጥላቻን ሳይሆን በዚህ መልኩ ልንጸልይ ይገባል። ክፉዎች ሆነው አንዱን ከአንዱ የሚያጋጩ ሰው የሚገድሉትን ቤተ ክርስቲያንን የሚያሳድዱትን እግዚአብሔር በቃ በለን፣ እኒህንም ሰዎች አስታክስ። ጭራሽ እነርሱ እንደ ቅዱስ ጳውሎስ ወደ እግዚአብሔር እንዲመለሱ ማድረግ ትችላለህ። ትላንት ቅዱስ ጳውሎስ አሳዳጅ ነበር፣ ዛሬ ግን እርሱ ያንተ ፍቅረኛ ያንተ አገልጋይ ሆነዋል። ዛሬም የሚያሳድዷት ቤተ ክርስቲያንን መልሳቸው። ስንቶቻችን እንዲህ አይነት ጸሎት እንጸልያለን? ከእርግማን በቀር ሌላ ነገር አናደርግም። እንዲህ ብለው የሚጸልዩ
እግዚአብሔር ጸሎታቸውን ይሰማላቸዋል ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 21 እስከ 22 ላይ ወዳጆቼ ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን ያለው። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን ያለው። ምን አለን እግዚአብሔር ሲያዘን? አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ነው። ይሄንን እናክብር። ይህም ሁሉ የምትፈልጉት ሥጋዊ ነገራችሁ ይጨመርላችኋል ነው ያለው። ቅዱስ ዮሐንስ በመልእክቱ ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን ነው ያለው። ይሄ ነው። እናስተውል። ወደ እግዚአብሔር ጸሎት አቀርበን ያሰብነው ሐሳብ ሳይሳካልን ቢዘገይ እንኳ ለበጎ ነው የሚለውን ታላቅ ትምህርት በዓይነ ሕሊናችን ሊቀረጽብን ይገባናል እንጂ ተስፋ ቆርጠን ከእግዚአብሔር ዘንድ ምስጋናና ጸሎት ማቅረባችንን ልመናችንን ሁሉ ከንቱ ድካም ሆኖ ይቀርብናል ብለን በዚህ መንገድ አናቋርጥም፣ ከእግዚአብሔርም አንለይም። ይህንንም ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንዲህ አስተምሮናል። ወደ ዕብራውያን ምዕራፍ 3 ቁጥር 17 እስከ 19 ላይ ምንም እንኳ በለስም ባታፈራ፣ ቅዱስ ጳውሎስ ሳይሆን ነቢዩ ዕንባቆም ነው። ደቂቀ ነቢያት ከሆኑት አንዱ ነቢዩ ዕንባቆም ምዕራፍ 3 ቁጥር 17 እስከ 19 ላይ በሚያጽናና ቃል እንዲህ አስተማረን። ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ፣ ጌታ እግዚአብሔር ኃይሌ ነው አለ። ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ ምግባር ቅድስና ባይኖረንም፣ የወይራ ሥራ ቢጎድል፣ የልቦናችን ሐሳብ በአጠቃላይ በሥጋም በነፍስም ባይሳካም፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ይጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ እኔ በእግዚአብሔር ደስ ይለኛል። ይሄ ነው ጸሎት። በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔርን ማምለክ፣ እግዚአብሔርን መውደድ፣ ጠዋትና ማታ ጸሎት ማድረግ፣ በድንግል ማርያም ስም እግዚአብሔርን ደጅ መጥናት፣ በሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤል ስም ደጅ መጥናት ባለጸግነት ነው። ክርስቶስን በአምላክነቱ አምኖ መጽናት በትክክል ሀብታም ነው። በዚህ ሐሴት አደርጋለሁ፣ ጌታ እግዚአብሔር ኃይሌ ነው። ነቢዩ ዕንባቆም ይሄ ነው። እንዲህ ብላችሁ ተስፋ ሳትቆርጡ በለስ ፍሬ ባታፈራ፣ በወይን ፍሬ ባይገኝ፣ በወይን ሐረግ ውስጥ ፍሬ ባይገኝ፣ ልጅ መውለድ አስበን ሳይሳካልን ቢቀር፣ አንድ ነገር አስበን ሳይሆንልን ቢቀር፣ እኔ በእግዚአብሔር ደስ ይለኛል። ይሄ ነው። እግዚአብሔር ኃይሌ ነው እያልን እግዚአብሔርን በአምልኮታችን ጸንተን ልናመሰግነው ይገባል። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 38 ላይ እንዲህ ነው ያለው። እግዚአብሔርን ለሚወዱት ቁጥር 28 ላይ ነው ይሄ ቃል ያለው። ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ያለው። ከ28 ጀምሮ እስከ ቁጥር 38 ተመልከቱት። ይሄ ነው። በአሁኑ ጊዜ አሁን ባለንበት ዘመን ችግሮቻችን ናቸው ብለን የጸለየንባቸው ያልሰመሩልን ብዙ ነገሮች አሉ። ከነዚህ በጥቂቱ ለትምህርታችን እነዚህን ትምህርቶች እንማማርባቸዋለን። መልካም። አንደኛ፣ ልጅን መውለድ ፈልገው እግዚአብሔር ልጅ እንዲሰጣቸው በትጋት የሚለምኑ አማኞች ሊኖሩ ይችላሉ። ማስተዋል ያለብን ነገር እኒያ ከኛ ብራክና ከእናቶቻችን የሚወለዱ ልጆች አገርን የሚሸጡ፣ አገርን የማይጠቅሙ፣ የቤተሰብን ሰላም የሚያውኩ፣ ቅድስት ቤተ ክርስቲያንን የሚያዋርዱ ሆነው ቢወለዱ በእኛም ላይ በቤተሰቦቻችንም ላይ ዘለቄታ ያለው የልቦና ስብራትን አስበነው እናውቃለን? ስንቶች እናቶቻችን አባቶቻችን በወለዷቸው ልጆች ምክንያት ችግር ውስጥ የወደቁ እንደሆነ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። በገሃዱ ዓለም የምናየውም የምንሰማየውም
ይሄን እውነት አይደለምን? ክርስቲያኖች እናስተውል። ይህንን ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነው ያስተማረን። የሉቃስ ወንጌል ምዕራፍ 23 ቁጥር 29 ላይ ኢየሱስ ግን ወደ እነርሱ ዘወር ብሎ በመከራ መስቀሉ ጊዜ ብዙ እናቶች ከኋላ እየተከተሉ ደረታቸውን እየደቁ ስለ ክርስቶስ ያነቡ፣ ያለቅሱ፣ ያዝኑ ነበርና እርሱ እንዲህ አላቸው፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። ልጆቻችሁ ናቸው እኔን እየገረፉኝ እየሰቀሉኝ ወደ ቀራንዮ ወደ ጎልጎታ እየወሰዱኝ ያሉት። በዚህ ምክንያት ለራሳችሁና ለልጆቻችሁ አልቅሱ አለ። ጌታን የሚሸጥ ትውልድ፣ ቤተ ክርስቲያንን የሚሸጥ የሚለውጥ ትውልድ፣ ቤተሰቡን የማያከብር ትውልድ ተወልዶ በመናደድና በመበሳጨት በመራገም ውስጥ ከመኖር በእግዚአብሔር ምስጋና ያልወለዱ መካኖች ናቸው። መካኖች፣ ያልወለዱ ማኅፀኖች፣ ያላጠቡ ጡቶች ብፁዓን ናቸው የሚባልበት ጊዜ ይመጣል አለ። ይህ ጊዜ አሁን ነው። ብዙ ትውልድ መንገድ ስቶ ኢሉሚናንቲ መንፈስ ውስጥ ገብቶ ሐሳዌ መሲህ 666ን እየተከተለ ግብረ ሶዶማዊነትን እየፈጸመ ከእግዚአብሔር መንገድ የሚወጣ ትውልድ የበዛበት ስለሆነ ባይወልዱ መልካም ነው። ያልወለዱ ያላጠቡ ጡቶች፣ ያልወለዱ ማኅፀኖች ብፁዓን ናቸው የሚባልበት ጊዜ ይመጣል አለ ክርስቶስ። እየመጣ ነው። በ8ኛው ሺህ በገሃድ ይሄ ተገልጧል። ስለዚህ በዚህ መንገድም ልንቃኘው ይገባል። ሁለተኛው ትዳር ፈላጊዎች፣ ትዳር ፈልጋችሁ ስለ መልካም ትዳር ስኬታማ እንድትሆኑ የምትጸልዩ ወገኖቻችን ትኖራላችሁ። እንዲህ መሰሉ ልመና የሚበረታታና የሚደገፍ ሆኖ ሳለ ብዙዎች ማለት ይቻላል እግዚአብሔርን ፈቃዱን ሳይጠይቁ በራሳቸው ምርጫ ቀድመው ይመራረጣሉ። እንዲህ አይነቱ ምርጫ ደግሞ ፈጽሞ ደስታን አይሰጠንም። ምክንያቱም እግዚአብሔርን በማስቀደም ፈንታ ሁለቱ ተቃራኒ ጾታዎች እነርሱ እግዚአብሔርን ቀድመውታልና ነው በራሳቸው ፈቃድ። ትዳርን ስናስብ ሌላው እነዚህ ሁለቱ የተጫጩ ወገኖች ሕይወታቸውን መምራት ባይችሉስ የሚከሰተውንስ አስተውለነዋል? ስለዚህ እግዚአብሔር ትዳርን ፈልገን ካልሰጠን ለበጎ ነው በማለት አመስግነን የእግዚአብሔርን ችሮታና ምሕረት፣ ይቅርታና ቸርነት እንጠብቃለን እንጂ በእግዚአብሔር ላይ አጉረምርመን ከእግዚአብሔር አንለይም። ይሄ ነው የምትለምኑትን ሁሉ ትቀበላላችሁ በሚል ነው የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ርዕስ አድርገን እየተማማርን ያለ ነው። ሶስተኛው ባለጸጋ እንዲሆኑ አብዝተው ወደ ደጅ የሚጠኑ ሰዎች ይኖራሉ። ጸሎት ማድረጉ መልካም ሆኖ ሳለ የሚሰጣቸው ሀብት ለስጋዊ ሕይወታቸውም ሆነ ለነፍሳቸውም ጭምር ጥቅም የማይሰጣቸው መሆኑን እግዚአብሔር ስለሚያውቅ የለመኑት ልመናቸው ላይሳካላቸው ይችላል። ይህንንም በማስተዋል ልንመረምረው ልናየው ይገባናል። ከሁሉም በላይ እግዚአብሔር እንደለመኑት መጠን ሀብት ቢሰጣቸው የሚጠፉበት ከሆነ የሚያገናዝብ አእምሮና ልቦናም ጭምር እስኪያገኙ ድረስ ይህንን ሀብት ላይሰጣቸው ይችላል። ይህንንም በማስተዋል እንመርምር። ልዑል እግዚአብሔር እንዲህ ስላደረገብን ጸሎታችንን አይሰማንም በማለት ወደ ኋላ ማፈግፈግ ክርስቲያናዊ ስነ ምግባር አይደለም። ክርስቲያኖች እናስተውል። ከዚህ ዓለም ሀብት የጤና ሀብት አብዝቶልን ሌላውን የሚያስፈልገንን እርሱ ያውቃልና ጸሎታችንን ለዘለቄታው በሚጠቅመን መሰረታዊ ጉዳዮች ላይ ብናተኩር ለሕይወታችን መልካም ነው። ሰው ጤና ከሆነ እጅ እግር ካለው ዓይን ካለው ዓይን ከሌላቸው እጅ ከሌላቸው እግር ከሌላቸው ጤና ካጡ በአልጋ ቁራኛ በደዌ ዳኛ ተይዘው ተጣብቀው ያሉትን እያሰብን ጤና ሆነን የሆነውን ሁሉ ስራ ሰርተን እግዚአብሔርን እያመሰገንን ብንኖር መልካም ነው። ስለ ሀብት ስለዚህ ዓለም ከንቱ ነገር እያሰብን ትልቁን አምላክ ባለጸጋውን ዘላለማዊን አምላክ ክርስቶስን እያጣነው ነው። ክርስቲያኖች
እናስተውል። እስከ ቁጥር 3 ያለውን አይተነዋል። 1 2 እያልን የምናየው ነገር ስላለ ነው። 4ኛው ላይ ደርሰናል። ለዕለቱ ትምህርቱ እዚሁ ላይ እንፈጽመዋለን እንደ እግዚአብሔር ቅዱስ ፈቃድ። በመጨረሻው ቁጥር 4 ትምህርታችንን ይሄንን ደግሞ ትምህርት እናያለን ማለት ነው። ለጊዜው እዚሁ ላይ ይቆያል።